ወይዘሮ ሜላት እርግብን ተማጸነቻት ከዚህ ቤት እንዳትወጣና ትታቸው እንዳትሄድ እየነገሯት ነው ያሉት። ተምቹ ግን ፈጽሞ ይህንን ነገር ማድረግ አልፈልግም ብሎ ድንብላልን ይዟት ሊሄድ ነው። ድንብላል ከእስር ቤት መውጣት ብቻ ሳይሆን ከዚህም ቤት መውጣት አለባት ብሎ እንግዲህ ከእስር ቤት ይዟት ከመጣ በኋላ እቃሽን የቀሩ እቃሽን ያዥና ቶሎ እንውጣ በማለት ድንብላል ተዘጋጅታ ልትወጣ ስትል እንግዲህ የተፈጠረውን ነገር ነው በዚህ በምስሉ ላይ እንደምታዩት። ለመሆኑ መጨረሻ ላይ ድንብላል ከተምቹ ጋር ሄደች ወይስ ቤት ቀረች የሚለውን ሁሉንም ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት ዛሬ። እንግዲህ ከባለፉት ፓርት ላይ አይተናል። በተለይ ደግሞ በሰላምና በወይዘሮ ሜላት መካከል ያለውን ነገር አይተን ነበረ። ሰላም ከእናቷ ጋር እየተጋጨች ነው ያለው። ይህ ነገር ደግሞ ድንብላል ፈጽሞ ወርቁን ልትሰርቀው አትችልም በሚለው ነው። ወይዘሮ ሜላትም ገና ለገና ባልተረጋገጠ ነገር ነው። ምናልባትም ወንድሟ የድንብላል ወንድም ታሞ መጥቶ ስለነበረ በዛን ወቅት ይዞት ሄዶ ነው የሚል ግምት ስለነበራት ድንብላል ስትታሰር ወንድሞቿ ይሰማሉ ብላ ነበረ። ነገር ግን ድንብላል መታሰሯንም ሆነ ያለችበትን ሁኔታ ለማንም መናገር ፈቃደኛ አልሆነችም። ቤተሰብም ለመስማት እድል እየሰጠች አይደለም። እንደሚታወቀው እስር ቤት ከገባች ጀምሮ ማንንም ማናገር አልፈለገችም። እንግዲህ ቤተሰብ ለራሱ ለምን ስልክ አታነሳም የሚል ጥያቄ ቢኖራቸው እንጂ ድንብላል መታሰሯን አልሰሙም። ወይዘሮ ሜላት ግን ቀናቶች ቢረዝሙም እህት ወንድሞቿ ሲሰሙ፣ ቤተሰብ ሲሰሙ መልሰው ይመጣሉና ያንን ነገር መልሼ ያገኘዋለሁ ወይ የጠፋውን ወርቅ የሚል ግምት ነበራት። ነገር ግን ያ እድል ፈጽሞ አላገኘችውም። ይህም ሊሆን የቻለው እንግዲህ በቀን ብዛት የሚል ሀሳብ ነበራት ወይዘሮ ሜላት። ወይዘሮ ሜላት ይህን ያሰበችው ምናልባት የሰሙ ጊዜ ይመጣሉ የሚል ረዘም አድርጋ ነበር እያሰበችው የነበረው። ድንብላል እስር ቤት መቆየቷ ምንም አልመሰላትም ነበር። እንደዚሁም ደግሞ እናንተ እንደማትሰርቁት እርግጠኛ ነኝ ብላ ልጆቿን ከተናገረች በኋላ ድንብላል እንደምትሰርቀው በምን እርግጠኛ እንደሆነች፣ እንደዚህ ተምቹ ብዙ ነገሮችን ነው አሁን ላይ በወይዘሮ ሜላት ላይ ክስ ለመፍጠር ሁሉ ፍላጎት ነበረው። ነገር ግን ቤተሰቡን ይህን ያክል ከዚህ በላይ መረበሽ ስላልፈለገ ነው እንጂ ከአጎቱ ጋር ባደረገው የስልክ ቆይታ እንዴት ነው አንድ ሰው ምንም ሳይረጋገጥ እስር ቤት የሚገባው የሚል ጥያቄ ሁሉ ጠይቆት ነበረ። ተምቹ ድንብላል እንዴት እንደታሰረች ለምን እንደቆየች የሚለውን ጥያቄ ብቻ ሳይሆን ተምቹ ወደ ገደለው ነበረ ቀጥታ መግባት የፈለገው። በቃ ማስለቀቅ ድንብላል ያለችበት ሁኔታ እዛ ዛሬ ያድራለች፣ ነገም እዛ ደግማ ማደር የለባትም፣ ቶሎ መውጣት አለባት ወደሚለው ሀሳብ ነበረ ተምቹ እየፈጠነ የነበረው። አጎቱ ግን ብዙ ጥያቄዎችን እየጠየቀው ነበረ። እንደዚህ አግባብ የሆነ ነገር አይደለም። መረጃም ሆነ ምንድን የወጣባት ነገር ከሌለ እንዴት ትታሰራለች? ድንብላል ግን በጣም ነው ያሳዘነች። ባይዘዌ አይታችሁ ከሆነ ከባለፈው ፓርት ላይ ፈጽሞ ያላሰበችው ነገር ነበረ። ወጥ እየሰራች ነበረ። እንደዚሁም ፖሊሶቹን ይዛ ስትገባ ወይዘሮ ሜላት እንግዳ ስለመሰሏት ልታስተናግድ ነበር። ነገር ግን ፈጽሞ ያልጠበቀችው ነገር ነው የሆነው። ድንብላል አሁንም ከእስር ቤት ከወጣችን በኋላ ተምቹ ባላት ነገር ነው የተስማማቸው። ምክንያቱም እዚህ ከቆየች ደግሞ ሌላ ነገር ሰረቀች ይሏታል የሚል ጥያቄ አለው ተምቹ ወዴት ነው ይዟት የሚሄደው የሚለውን ከአሴር ጋር ተነጋግሮ የሚወስኑ ይሆናል። በአሁኑ ላይ ድንብላል ከነ ወይዘሮ ሜላት ጋር መቆየቱ ለሷ ምንም የሚያስተማምን ነገር የለውም። እርግጥ ከተምቹ ጋር መሄዷም የሚያስተማምን ነገር አለው ሳይሆን ቢያንስ ከአሴር ጋር በመተባበር ነገሮችን ያስተካክሉልኛል የሚል ግምት አላት። እንደዚሁም ደግሞ የትም ቦታ ሄዳ መስራት ትችላለች። ድንብላል ካሁን በፊትም እየሰራች ነበረ። አሁንም ላይ ቤተሰቡ በዚህ ባለበት ሁኔታ ወጥቼ ትቻቸው መውጣት አልፈልግም ብላ እንጂ ሰርታ የምትኖርበት ብዙ እድሎች አሏት። ይሄንም እንደ አማራጭ በመያዝ ነው እንግዲህ ድንብላል በቤት ውስጥ የቀሯትን እቃዎች ይሄንም ፈትሹልኝ ብላ ተናግራለች። ድንብላል እቃዎቿን ስትሰበስብ እንግዲህ ድንብላል ስትናገር ብዙ ጊዜ እውነቷን ነው የምትናገረው እና እትዬ እንዴት እኔ መስረቅ ብፈልግ ኖሮ ያኔ የሚሰረቅ ነገር ሞልቶት ሁሉ እኔ አንድ እቃ ነክቼ አላውቅም። እንዴት በዚህን ደረጃ ላይ እያሉ እኔን እንደጠረጠሩኝ
አላውቅም፣ ነገር ግን እርስዎ ልክ ነዎት ብላለች። እንግዲህ ወይዘሮ ሜላትን ማለት ነው ድንብላል ልክ ነዎትን ማለቷ ምንድን ነው? እኔን ስላልወለዱኝ ነው ይሄን ልትሉ የቻላችሁት እንደማለት ነው። ድንብላል በዚህ ነገር መጠርጠሯ፣ በዚህ ነገር መታሰሯ እና በዚህ ነገር ዋጋ መክፈሏ ቤተሰቡን እያበሳጨው ይገኛል። እንግዲህ ምናሴ ደግሞ ከእናቱ ጎን መሆኑን ቀጥሎበታል። እናቱ በዚህን ሁኔታ ሆና ተበሳጭታ ኑሮ ጥሏት በዚህን ደረጃ ላይ ስትሆን አንዳንድ ነገሮችን ስሜታዊ ሆና ብትወስንም ልክ ናት የሚል አቋም ይመስለኛል ያለው ምናሴ። በተለይ ሰላም በጣም ስትቃወም እናቷን፣ ምናሴ ላይ ደግሞ ይሄ ነገር አይታይም። ሀና በቻለችው አቅም ሁሉንም ለማስማማት እየሞከረች ነው። ነገር ግን እየሆነ ያለ ነገር የለም። ዛሬም ድንብላል ከቤት ለመውጣት እቃዋን ካዘገጃጀችና ከተምቹ ጋር ወደ ውጭ ሊወጡ ሲሉ ሀና እንግዲህ ወገቧን ይዛ ነበረ ስትከራከር የነበረው። መውጣት የለባትም በተለይ ተምቹን እንዴት ይሄን ታደርጋለህ ሁሉ ስትለው ነበረ። እናንተስ እንዴት ያንን ታደርጋላችሁ በማለት ጠይቋታል መልሶ ተምቹ። ምክንያቱም የተምቹ ድንብላልን መውሰድ፣ ተምቹ ድንብላልን ከዚህ ቤት ውጪ የሚመጥንሽ ቦታ አይደለም ብሎ ከዚህ ቤት መውሰዱ ሜላት ድንብላልን ከማሳሰሯ የበለጠ አዲስ ነገር የለውም እና ለዛም ነው ተምቹ ይሄንን ነገር ለሀና የመለሰላት። በጥቅሉ በቤተሰቡ መካከል ትልቅ ወከባ ተፈጥሮ ነበረ። በሌላ መልኩ ደግሞ ወይዘሮ ሜላት ወደ ስራዋ ልትመለስ ነው። ይህም የሆነው ከባለፈው ፓርት ላይ እንዳየ ነው ከምናሴ ጋር ሄዳ የሚጠርጋቸውን የሚያጸዳቸውን ጫማዎች፣ የሚሰባቸውን ጫማዎች እና የሚያስተካክላቸውን ስራዎች አይታ በክፍያው ዙሪያ ላይ ጠይቀው ነበር። እንደምታስታውሱት ምናሴ የቤተሰቡን ክብር ዝቅ ላለማድረግ ቤተሰቡ እንዳይራብ፣ ቤተሰቡ የፈለገውን ነገር እንዳያጣ በቻለው አቅም የቤተሰቡን ፍላጎት ለማሟላት እሱ ዝቅ ብሎ ባይከፍሉትም እንኳን የቻላችሁትን የፈለጋችሁትን ያክል ክፈሉኝ እያለ በፈቃደኝነት ያዘዙትን ስራ ሁሉ ሲሰራ ይታያል። እንግዲህ ይህንን ነገር ወይዘሮ ሜላት ወደ ምናሴ ተጠግታ ከጠየቀችውና ምክንያቱንም ከነገራት በኋላ እኔስ ከኢዩኤል ጋር እንደዛ ሁኜ ብሰራ ምን ችግር አለው? አንድ ፋይል አስቀድሚልኝ፣ ይሄንን ነው የምፈልገው፣ ይሄኛው አስቸኳይ ሆኖብኝ ነው ባለኝ እንዴት ተናድጄ ትቼው እወጣለሁ? ልጆቼ በዚህን እድሜያቸው ይሄን ሁሉ ዋጋ እየከፈሉ እኔ ደግሞ ያችን መቋቋም እንዴት ያቅተኛል? በሰው ቤት ሁሉ ዙሬ ልብስ ላጥብስ ወስኛል ነበር። ቢያንስ በቢሮ ውስጥ በምችለው ሙያ ላይ ይህንን ነገር መቋቋም እንዴት ያቅተኛል? ለእኔ ሳይሆን ለልጆቼ፣ ለክብሬ ሳይሆን መጀመሪያ ማስቀደም ያሉብኝን ነገሮች ማስቀደም አለብኝ ብላ እንግዲህ ወይዘሮ ሜላት ወደ ኢዩኤል ደውላለች በድጋሚ ማለት ነው። ኢዩኤል በአሁኑ ላይ ሰራተኛ እያፈላለገ ነበረ። እንደሚታወቀው ከወይዘሮ ሜላት ድርጅት ከወጣ በኋላ ከባለቤቱ ጋር በመተባበር የራሱን ድርጅት ከፍቶ እየሰራ ይገኛል። እናም ከወይዘሮ ሜላት ጋርም በሁለት ቀን የስራ ቆይታቸው ጥሩ የሚባል ግንኙነት ነበራቸው። ወይዘሮ ሜላት ግን የነበረችበት ህይወት የአዛዥነት የአለቃነት ስለነበረ ይሄን አድርጌ መባል ለሷ አዲስ ነገር ሆኖባት ነው በወቅቱ ተበሳጭታ የወጣቸው። እንደዚሁ ጥቃቅን ነገሮች ስሜታዊ እያደረጓት አይተናል። እኔ ጋ ነው እየሰራሽ ያለሽው ብሎም ሲጠይቃት ታዲያ እንደፈለክ ታዘኛለህ ማለት ነው በማለት እንግዲህ ወይዘሮ ሜላት ከአሁን በፊት በድርጅቷ ውስጥ ያሉ ሰራተኞችን እንዴት ስታናግራቸው እንደነበረ፣ እንዴት ታዛቸው እንደነበረ ብዙዎቻችን አይተናል። ይሄን ድራማ ክፍል 1 ጀምረን እየተከታተላችሁም ያላችሁ አላችሁ እና ሰራተኞቹ ወደ ቢሮዋ ስትሄድ፣ ወደ ድርጅቷ ስትሄድ ሰራተኞቹ ንግግር ጀምረው ከሆነ ለራሱ ንግግራቸውን ያቋርጡ ነበረ። እየሳቁ ከሆነ እንኳን ሳቃቸው ወዲያው ነበረ ከፊታቸው ላይ የሚነሳው። ምክንያቱም በጣም በቃ ጸጥ ልጥ አድርጋ ነበረ የምታሰራቸው። አንድም ሰው ለእሷ ምላሽ መስጠት አይፈቀድለትም ነበረ በዛ ቢሮ ውስጥና አሁን ደግሞ ይህንን ፋይል አስቀድሚልኝ ማለቱ እንደ ክፉ ነገር መታየት የለበትም።
እና ይህንን ነገር እንግዲህ ከግንዛቤ ውስጥ በማስገባት ወይዘሮ ሜላት ከኢዩኤል ጋር በመነጋገር ወደ ስራዋ በድጋሚ ልትመለስ እንደሆነ ሰምተናል። በሌላ መልኩ ደግሞ የወይዘሮ ሜላት ድርጅት የሚመለስበት በጣም ብዙ መንገዶች መጥተዋል። ወይዘሮ ሜላት ድርጅቷ እንዲመለስ የወይዘሮ አስቴርም እጅ ገብቶበታል ተብሏል። በቀጣይ ፓርት ላይ የሚወጣ ነገር ነው። እንግዲህ ወይዘሮ አስቴር የወይዘሮ ሜላት ቤተሰብ እንደዚህ ከሆነ በኋላ ወይዘሮ አስቴር ልጆቼ ናችሁ ኑ ወደ ቤቴ ነበረ ያለችው። ወይዘሮ አስቴር ይህንን ስትናገር ወይዘሮ ሜላት ግን ፈጽሞ ይህንን ነገር አልፈቀደችም። ልጆቼ ናቸው፣ የትም ላኖራቸው፣ አያገባሽም፣ ትተሽን ሂጂ ውጭ ልል ነበረ ያሏት። እንግዲህ ከዛም የተለያዩ ወይዘሮ አስቴርም ድሮም ሲነግሩሽ አሰሚም ልጆቹንም አስቸግራቸው በማለት እንግዲህ እውነቱን ተናግራ ተለያይተው ነበረ። ነገር ግን ወይዘሮ አስቴር የወይዘሮ ሜላትን ሁኔታ በቅርብ ርቀት እየተከታተለችና የቻለችውን ነገር ሁሉ እያደረገች ነው። ከጠበቃውም ጋር በመነጋገር አንዳንድ ነገሮችን እያስተካከሉ ይገኛሉ። ይመለሳል አይመለስም የሚል በቀጣይ ፓርት ላይ የሚለቀቅ ይሆናል። የወይዘሮ ሜላት ድርጅት የዛሬው ፓርት ይሄን ይመስል ነበረ። በቀጣይ ፓርት ላይ ምን ይፈጠራል የሚለውንም አብረን የምናየው ይሆናል። በቪዲዮ ላይ ያላችሁን ማንኛውም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ